የቱኖ ኬክ ጨዋታችን ተጀምሯል። የተለያዩ አይነት የኬክ ውጤቶችን እዚህ አድርገን የትኛው ነው ኬክ ብለን የምናስለይበት ነው። ዛሬም እንደተለመደው እንግዳለን ቤተልሔም መላኩ ትባላለች። የዛሬ መፈተኛ ወይም ደግሞ ማወዳደሪያ ኬኮችን ያዘጋጀችልን እሷ ነች። እንኳን ደህና መጣሽ። እንኳን ደህና ቆያችኝ። እሺ ቤቲ፣ ዛሬ የተለያዩ ኬኮች ተሰርተዋል አይደል? በደንብ እንኳን ለነሱ ለአንተም አጠራጣሪ ናቸው ያልሽኝ። አንተ ምንድነው ከኛ ይተልክ ለኔ ቅርብ ነው አይደል? እስቲ እናያቸዋለን። እሺ፣ ስለዚህ አንቺ ኬክ ተምረሽ ነው ወይስ በልምድ ነው ወደዚህ አይነት ስራ ውስጥ የገባሽው? አክቹሊ በልምድ ነው የሚባለው። እናቴ እዚህ ሙያ ውስጥ ነበረች። ከሷ ነው ግን ቤዚክሊ ስሰራ ያለው እንጂ ደፍሬ ሰርቼ ሞክሬ ምናምን ነገር አላቅም ነበር። ኮሮና ሲገባ ታይም ግን ለራሴ ቤክ ለማድረግ አቤት የኮሮና ይሄ ጊዜ በጣም ችግር ነው። ካለፈ በኋላ ግን የሚገራርም ሰዎች እየመጣልን። እሺ ያኔ ነው በቃ ለራሴ ላይክ መውጣት አንችልም አልነበረ። ስለዛ በቃ መስራት አለብኝ ምናምን ብዬ ለራሴ ቤክ ማድረግ የጀመርኩት ያኔ ነው። ከዛ የልደት ኬኬን ሰራሁኝ። የዛን ሰሞን ነበር ልደቴ። ከዛ በቃ ተማሪ ነበርኩኝ የግቢ ሰው በትርፍ ጊዜ ምናምን ማዳበር ጀመርኩኝ። ብዙ ቤተሰቦች አሉ እዚህ ሙያ ውስጥ አጎቴ፣ ሁለት አጎቶቼ ምናምንና እነሱ ጋር እየሄድኩኝ ፔስትሪ ሾፕ ስላላቸው ጀንዌሊ መማር የጀመርኩት ያን ከኮሮና በኋላ ከመብላት ይልቅ መስራት ይሻላል ብዬ አሳውን ከምሰጠኝ እንዴት እንደሚጠመር አስተምረኝ እንደሚባለው ማለት ነው። ግን አሁን አንቺ ከዛ አልፎ እኮ በጣም ሪያሊስቲክ የሆኑ ኬኮችን ነው የምትሰሪው አይደል? ለምሳሌ የተለያዩ ውጤቶችን ተሰርተው ለመለየት አዳጋች እስኪሆኑ ድረስ ማለት ነው። እስቲ እንፈትናቸዋለን። ዝግጁ ናቸው አይደል? አድሚ ብዙ ጊዜ ለመለየት ግን አይቻታለሁ ቲክቶክ ላይና ምን ላይ አይመስለኝም የሷን ኬክ አድሚ ምን ትላለህ? አብሉንና እንሂድ። አንተ ግን አውቀ ነው የምትፈትነን ሳታውቅ ነው የምትፈትነን አንተ ራስህ መጀመር። አይ እኔ ቅርብ ስለሆነ መቅመስም እችላለሁ ከፈለኩኝ። በዚህ ደረጃ እንትን ባንለካካ ይሻላል። ዳኛ አንዴ ወንበሩን ስለያዝከው እሺ። አሊ ዝግጁ? እሺ ወደ መጀመሪያው ሙከራችን ነው እናልፈው አይደል? የትኛውን ይለዩታል ያለዩት የሚለው በጣም አሪፍ። እሺ የመጀመሪያው ዙር ውድድር ተጀምሯል። 1 2 3 ከሶስቱ የትኛው ነው ኬክ? ሰከንዳችሁ እያለቀ ነው። 3 ቁጥር ማዞር 1 2 3 3 ቁጥር ነው። 2 ቁጥር ይመስለኛል። አነሳለች። እኔም 2 ቁጥር ይመስለኛል። ሴራሚክ እና ሸክላ ነው የሚመስለው ግን ጀበናው ራሱ። እሺ በድምጽ ብልጫ 2 ቁጥር እየመራ ነው። 2 ቁጥር ነው። ልበላ ብቻ ሰዓት አለቀ። ወይ አይተን ሳናጣጥም ሰዓት አልፏል። 20 ሰከንድ ሰጠናችሁ። ልቤ ይወላወላል። ይሁት እንጂ ያጥኑታል። መቅመስ ነው የቀራችሁ። እሺ 2 ቁጥር ኬክ ነው ብላችኋል። እንዴ 3 ነው እንዴ? እሺ 2 ቁጥር ብላችኋል። 2 ቁጥር ኬክ ነው። 1 እና 3 ኬክ አይደሉም ነው በእናንተ እምነት? ያው ቆርጠን ነው የምናየው። ስንታየው ቁረጣ ታብራራ። እኔ ደግሞ ተጠራጠርኩኝ። እኔም 2 ልብ ሆንኩኝ። ወይ አትቁረጠው 3 ነው። ለቆርጠው ነው። 3 ነው መሰለኝ። ጨረሳችሁ እኮ መሰለኝ። ደሳለኝ የለም አሁን 2 ቁጥር ኬክ ነው። ኬክ ካልሆነ ጀበናውን ወስዷል። አትስበረው። አይደለም ይሄ እስከ 4ኛ ያፈላል። አድሜ ልክ ነው። እሺ አድሜ ልክ ሳይሆን እሺ በመጀመሪያው ዙር አላገኛቸውም 2 ቁጥር ብላችሁ። ይሄ ትክክለኛ የቡና ማፊያ ጀበና ነው። 3 ቁጥር ኬክ ነው። ኬክ አይደለም 3 ነው። አድማሱ ልክ ነው። እኔ ግን ሁሌ ትልቅ ሰው መስማት እላለሁ ግን አልሰማውም። እኔ እኮ ተጠራጥሬ ነበር የሆነ ሰዓት ላይ። ቆዳ እንዳታበላሽ። 3 ቁጥር 3 ቁጥር ኬክ ነው። ወይኔ አድማሱ አንተ መስማት ነበረብኝ። ተጠራጥሬያለሁ ግን እኮ የሆነ ሰዓት ላይ አድሜ ነው እንዴ ልክ ግን ምን እንደሸወደኝ ታውቂያለሽ? ሁለቱም ስለሚያብረቀርቁ ያ ነው እንዴ። ምን ሲያመር ስጠኝ ልብላው ስንታይ ለአንዳንድ ነገር ይሆናችሁ ብላችሁት ጊዜ ኬክ ተመጋቢ ያለመሆን እኔ ባወኩት ግን ለምን ሰጣችኋለሁ? ብላ ጀበናህን ወሰድና ማን ከለከለ? ጀበናህን ወስደ ብላ ምን ነው ስንቴ ፉንጩና ዙራ ሰጠኝ። አመሰግናለሁ በጣም። ናፍቄ እንዴት ነው? አልፎ አስቀምጥልኝ እሱን ጀበና። የመጀመሪያውን ዙር ያው አላገኛችሁም። አድሜ ጀበናውን ላቀምስ ነበር። ቡና ተፈልቶበት ይሻላል ቤት ይቻላል። በጣም ያሳዝናል። አሁን ቡና ተጠጣኝ ይሻላል። ቤት ተሳክቷል። አላወቁትም እነሱ። በጣም ሪያሊስቲክ ነው እንዳየነው። አሁን ይሄንን ለመስራት ምን ያህል ሰዓት ነው የፈጀብሽ? ከመጀመሪያ ኮንስትራክሽን ከሆነ
ረጅም ሰዓት 6 ሰዓት 7 ሰዓት ይፈጃል። አዎ ምክንያቱም እየደረቀ ፍሪጅ ውስጥ መልሰን እያወጣን የሆነች ፓርቱን ሜቢ ይሄን እንሰራለን ከዛችን እያደረቅን ስለሆነ ያንዳንዱ ፕሮሰስ ላይ ትንሽ ተሟሽቷል። በጣም ጥሩ። እሺ ወደ ሁለተኛው ዙር እናልፋለን። የመጀመሪያውን ዙር አላገኛችሁም። ጨዋታችን ይቀጥላል። እሺ ጀምረናል። ሁለተኛው ዙር ውድድራችን ቀጥሏል። ከሶስቱ ኬክ የቱ ነው የሚለውን በ20 ሰከንድ ሰከንድ አይበቃል። አረ ሰዓት ጨምርልኝ። ይሄ ሂሳብ ነው፣ ፈተናው ሂሳብ ነው ይባል ነገር የለም። ንኪው ብትለኝ ራሱ አላውቀውም። እኔ ነክቼ ያለየው የእውነት ጀምረናል። የቆጠረው ነገር የማለኛው ነው። እኔ ማውቀው ነገር የለም። ንገሩኝ። እኔ ነጩ ነው ብያለሁ፣ ግን አይደለም። እንመካከርበት ኑ ነይ ሃኒ ግን በጣም ጥቁር አይመስላችሁ? 8 7 6 5 4 ጥቁር ስለለበሰ አልቋልሽ። ጥቁሩ ነው ኬክ። ጥቁሩ ነው ኬክ ብለዋል። የሀሳብ ሙግት ነው ባይ ዘ ወይ። አሁንም ልባችን ተጠራጥሯል። ተፋጭተን ነው። እሺ ምንም መለየት ከባድ። ጥቁሩ ኬክ ነው ብላችኋል እናንተ አላችሁ ነው ያልከኝ። ኬክ የለም አውቀው ነው ሙድ እያዙ ነው። እሺ እሱም ማለት ነው። ጭራሽ አስተው እኔ ኬክ ያስቀመጠው አይመስለኝም። ቦርሳው አይ ጥቁሩ ነው መሰለኝ። ኬክ ጥቁሩ ነው ቦርሳ ነው። ካላመናችሁ እዚህ እንደገና አሁን ብንሸወድ አይገርምም። እንደገና አሁን ባይ ዘ ወይ ነይ ንኪ ብትለኛለኝ። ስም እጅ መስጠት አሁን እጅ መስጠት ቦርሳዋ ታምራለች ስጠኝ። እሺ ወይኔ ነጩ ነው ምስል። አይ ነጩ ነው መሰለኝ። እሺ እንዴት እንለየው? በምን ልለየው? አለንት ነው ነው ታውቃላችሁ። እኔ ራሱ ግራ ገባኝ። ነጩ ነው። አዎ ነጩ። አይ ይሄ እንኳን ብንሸነፍም ባይ ዘ ወይ ነው እናልኩት ብለን አንመልስ። ዋው አስማ ዶቃችን አረገፍክ። አድማሱ ከተሸወደ አስቢ። በጣም የሚገርም ነው። እኔ ራሱ መጀመሪያ ሲመጣ ተጠራጥሬያለሁ። እንደውም በዚህ ጋር ባዞርላችሁ ኖሮ እንደውም እቺኛውን ፓርት ተጠራጥሬ ነበር እኔና በዚህ ጋር ያያችሁት በዚህ ጋር ምንም ነው ማትለዩት ማለት ነው። በጣም ሪያሊስቲክ ነው። እኔ ምንሽ ቤቲ ፈርተሽ ነበር ሊያውቁት ይችላል ብለሽ? አዎ እንደውም ይሄኛው ምክንያቱም ቅድም እዚህ ጋር ያለው ዘለበቱ ወለቀብኝ ስናስተካክልና እሺ ፈርቼ ነበር ያውቁታል ብዬ በጭራሽ። እንደውም የጀበናው ስትቆርሱት ትንሽ የሆነ የሚያጠራጥር ነገር ነበረው ኬክ መሆኑን ካወቅን በኋላ። እኔ አሁን ኬክ መሆኑን ነግረኸኝ ራሱ ከሶስቱ የትኛው ነው ኬክ ድጋሚ ስትለኝ እወዛገባለሁ። በጣም የሚገርም ነው በእውነት። መያዣው ራሱ ይሰራል። በምንድን ነው የሰራሽው? መያዣው አላቅምስሽ። ይሄ ፐርል ነው ይድብል ነው ግን ማለት የሚበላ እንደ ከረሜላ አይነት ስኳር እንትኖች ናቸው። አሁን ይሄኛውን ስለመስራት ቤቲ ምን ያህል ጊዜ ይፈጅብሽ? ከጀበና ይሄ ቀላል ነው ምክንያቱም ጭራሽ ከቨሩ ብቻ ነው እንትኑ በጣም ትንሽ ነው። እኔ ግን ይሄ ከባድ ነው መሰለኝ። ፐርሎቹን መደርደር ምናምን ነው ጊዜ ሊወስድ የሚችል። አድሜ ቀላል ነው ከጀበና አድሜ ቀላል ነው አይደለም። ይሄኛው ምን መሰለህ በቃ ያ ጀበናው ይሄ መቅጃው ልክ ነው እሱ በጣም አንገቱ ቅርጹ ምናምን ብዙ አካል አለው ይላል። ይሄ ግን መያዣው ነው ብዙ ላይ ያደክማል ነው። በነገር ላይ የሆነ ሪያሊስቲክ ኬክ የሚሰራ ሰው አልመሰለህም? አድማሱ ሰርቷል። እኔ አሁን ገምሽ ቢባል ከባዱ ይሄንን ነው የምለው። በጣም ከባድ ነው። አዎ ይሄ ከባድ ይመስለኛል። እውነት በጣም ጎመን በጣም ጎመን። አንተ ግን በመግፈፍ ብቻ ነው እንዴ? ኬክ አቆራረስ አልችልም። በኬክ ያደገና ቦርሳ ስለሆነ ታስቼ እኮ ነው። አላመንኩም እስካሁን። እያያችሁት ነው። ዋው መቅመስ ፈልጋለሁ አትሉኝም መቼም። እንዴ አው ቅድም እኔ በጣም ለሃሊ ማስቀምጣለች። ጀበና አይኗን እያየሁት በላችሁ። አረ እኔ ጀበናውን እኮ እንትኑን ጨረስኩት እኔ። ፉንጭ ነው የሚባል ፍንጃል ነው ፍንጭል ፍንጃል አይደለም መቅጃው። አሪፍ ኬክ ሆኖ እንደዚህ ቴስቱ በጣም አሪፍ የሆነ ኬክ አጋጥሞኛል። ግን በጣም ነው የሚጣፍጠው። እሷ ረዘም ያለ ጊዜ ፈጅቶባታል። አንቺ ምን ያለ ጊዜ ፈጅብሻል ለመጨረስ? ስለዚህ ሁለተኛውንም ዙር ተሸንፋችኋል በዝረራ በሚገርም ሁኔታ። ወደሚቀጥለውና ወደ መጨረሻው ዙር ነው የምናልፈው። ከበድ እያለ ነው የመጣው። ለዛ ራሳችሁን አዘጋጁ። ሀሊ በርቺ እየበላሽ ተመልሰን እንገናኛለን። አሁን ከዚህ የሚበልጥ ይመጣል ነው ያልከኝ ያለው? ይመጣል። እሺ ተመልሰናል። ሶስተኛው ዙር የማየት ብቃታችሁና የመለየት አቅማችሁ ምን ያክል ነው የሚለውን አውቀን ደምድመን የምንሄድበት ነው። 1 2 3 ሙዝ አለ እዚህ ጋር። ከዚህ ውስጥ ግን አንዱ ኬክ ነው።
ስማ ለመንጃ ፈቃድ ስንፈተን እዚህ ነበር። አሁን በዚህ በፈተኑን እኮ ሚነዳ የለም። አዎ እና የትኛውን እንደምልጠው አሁን ቢላም ላይ ያስፈልገኝ ይችላል። ትመርጣላችሁ 1 2 3 ስብሰባ 20 ሰከንድ አላችሁ። ስብሰባ ደግሞ የሚያገነቡት እያያችሁ መልመለሳችሁት። እሺ ቤት ይሄን የሚመልሱት አይመስልም። እኔ ራሱ አላወቅሁትም። በዚህኛው ከባድ ነው። እስቲ ማለት መሀሉ መሰለኝ ግን 1 2 3 አናቱ ላይ እቺ ትንሽ ቀንጨር ብላለች። አንድ ቁጥር እቺኛዋ አይ እቺኛዋ ቀጠን ብላለች። እርግጠኛ ናችሁ? አዎ አንድ ቁጥር ሁለቱ ደንደን ብለዋል። ግን ሶስቱም ኬክ እንዳይሆን ይሄን የሚያክል ሙዝ አለ እንዴ አንቺ? ሁለቱ በጣም ወፈረብኝ። እሺ ልገልብጠው። ከነዚህ ውስጥ አንዱ ኬክ ሙዝ ነው። እኛ አንድ ብለናል። አንድ ቁጥር ናት። አንድ ቁጥር ኬክ ወገቧ ላይ ነው። ራሱ እንዲህ ስብር ብላባታለች። ስትሰራት ነው መሰለኝ። እሺ ምንም የሚያጠራጥር ቆይ እስቲ ያጠራጥራል። ግን ይሄ ሁለቱ ወፍራም ስለሆነ ያ ነው ኬክ ሊሆን ይችላል። እነዚህ አንድ ሁለቱ ወፍራሞች ናቸው። ሁለቱ ሙዞች ሲጀመር ከአንድ ግንድ የተወሰዱ አንድ አሁን እኮ ምንም አትቀይሩም። አንድ ቁጥር ብላችኋል አይደል? እንዲህ እርግጠኛ ቀጠን ያለ ነው አንድ እሺ ቁጥር እንዴ አንተ ሙዝ ስትል ቀጥ ያስበራ። እሺ ላጠው ብታምኑም ባታምኑም ኬኩ ይሄ ነው። ይሄ አይ እንዴ ኬክ እንደዚህ ቀለም ድግ ስታደርገው ዝም ይላል እንዴ? አይሽ ሪያሊስቲክ ማለት ይሄ ነው። እሺ ቁራሳው ስንታዩ አንተ ለምን ቆርሶ ብትጋግረው አልጠውም እንዴ ነው? አንተ ብትጋ በቃ ይሄ ነው። እሺ እስቲ ኬክ እሱ ነው። አሁን ተሳካለ። ኬክና ሙዝ በምን አወቅሽ? ይሄን ምን ቆርጦ ይችላል እኮ ሙዝ እኮ ይቆርጣል። እሺ ሁለቱንም እንደዚህ አዙር አሳየን። ለምን ደሞ ቆረስኩት እኮ አይደል? ይሄን እሺ እሺ አግኝታችሁ አንዴ እንኳን እንደምን አንድ እንኳን እንሻለም እንጂ እንደውም እኔ ይሄን አልጠበቅኩም እኔም ይሄን ነበር። አልጠበቅኩኝም በእውነት ይሄንን ትመልሳላችሁ ብለን አልጠበቅንም። የተጠራጠርነው በምን መሰለህ? እሱኛው ሳይዙ አነስ ያለ ነው። ሁለቱ ደግሞ ተመሳሳይ ሳይዝ ላይ ነው ያለው። በጣም ባይዛው ከሱ ጋር ነው እንጂ ከዚህ ጋር የሳይዝ ልዩነት የላችሁ። ወይ ከኛ ጋር ሲታይ ግን ሁለቱ እህትና ወንድም ነው። እንደዚህ አድርገን ቢሆን ይሸውዳችሁ ነበር። እስቲ ያዙረው ሁሉንም። አዎ ቤቢ እንዲህ ቢሆን ግን ይሸውድ ነው። በነገር ላይ አሁንም ኬክ የሚመስል ነገር የለውም። የሳይዝ ልዩነት ስላለው ብቻ እኛ በሳይዙ ነው አሁን ያወቅነው። እኛ በሳይዙ አወቅ። ቀደምም እኮ ጀበናውን በሳይዝ ነው የተበላችሁት። ድንቡሽ ብለው እቺ ጀበናውን እንኳን ያውቂው ነበር። የጀበናው እሺ ቤቲ ማብለጥ ከሶስቱ አንዱን አግኝተዋል። ግን በጣም የሚገርም ስራ ነው የእውነት። እኔ እንዳልሽው መጀመሪያ ላይ ከሶስቱ እኔ ይለዩታል ብዬ አልጠበቅኩኝ። እንደውም የቅድሞቹን ነበር የፈራሁት፣ በተለይ የጀበናውን ነበር የፈራሁት። እና በዚህ ደረጃ ኬክ ሙዝ ሆኖ ሲመጣ መለየት በጣም ከባድ ነው የሚሆነውና እንደው እጅሽ ይባረክ ጎበዝን ማለት ነው ፈልገው። ቴንክ ዩ። እንደው አንቺ ማግኘት የሚፈልጉ ሰዎች የት ነው እንዴት ነው ሊያገኙሽ የሚችሉት? ሶሻል ሚዲያ ላይ ቲክቶክ አድራሻ አለኝ። እሺ ኤምኬኬ ከሪ ይባላል። ሶ ኤምኬኬ ከሪ ብለው ሰርች ቢያደርጉ ያገኙታል። ሱቃችን ደግሞ ፔስትሪ ሾፓችን ሲኤምሲ ሚካኤል ጋስት ሞል ግራውንድ ፍሎር ላይ ይገኛል። ስለዚህ የፈለጉትን አይነት ከስተም ኬኮች ለልደት፣ ለሰርግ፣ ለተለያየ ፕሮግራም ሪያሊስቲክ ኬክ ቢፈልግ ካለ እንደውም እሱን መስራት ነው ሞር የሚያስደስተው ደስ የሚለው። ምክንያቱም በጣም ቻሌንጂንግ ነው፣ አዲስ ስራ ነው፣ በቀን በቀን የማይሰራ ነገር ነው። ሶ በጣም ደስ ይለኛል የሚያዝ ሰው ካለ። ግን በማንኛውም ቀን ይገኛል ማለት እንዲህ አይነት ነገሮች እናንተ ሱቅ ላይ በማንኛውም ቀን ይገኛሉ ወይስ በትዕዛዝ ብቻ? አይ በትዕዛዝ ብቻ። ሪያሊስቲክ ሙዝ ኬክ አዞ ሪያሊስቲክ ቢበላ ኬኮችን ማለት ወይስ አንዳንድ ኖርማል ጊዜ ኬኮችንም ትሰራለሽ? እሰራለሁ። ኖርማል የፕሮግራም ኬኮችን እንሰራለን። አሁን ቴስቱን በጣም ስለወደድኩት ሄጄ አንቺ ጋር መጥቼ መብላት ፈልጋለሁ። ቴስቱ በጣም ነው የሚገርመው። እኔ መጀመሪያ ስትገባ አይቻታለሁ ያልኩ የሆነ ጊዜ የአክሱም ሐውልትን ሰርተሽ ቲክቶክ ላይ አይቻለሁ። ልክ የአክሱም ሐውልትን በትልቁ ነው የሰራችሁ። የእውነት ካገኘ ነው ቪዲዮ ነው። እሱ ቁመቱ ሜትር ከ20 አካባቢ ነበረ። ቁመቱ ራሱ ሜትር ከ20 በጣም ትልቅ እኮ ነው። አዎ ትልቅ እስካሁን ከሰራው ትልቁ ኬክ እሱ ነው። ላልጋ ነው የምናውቀው። እኔ ራሱ ለካኝ ከሜትር ካላላልኩሽ አልጋ እንዲቆሙ አረ ጎኑ ሜትር ከ50 በጣም ከባድ ይመስለኛል። እና አስመስላን የሰራችሁ በጣም ገርሞኝ ስላየሁት ውስጤ ስለቀረ ሳይሽ የመጣልኝ እሱ ነውና ደስ ይላል። በየሳምንቱ በጣም ብዙ ጎበዝ የኬክ አርቲስት ማለት ይቻላል የኬክ አርቲስቶችን እያየን ነው። በርቱ ነው የምንለው። ቤቲ በጣም በርቺልን። ብዙ ነገር እንጠብቃለን ከዚህ ሻል ያሉ ያው ለውድድር ሲባልም በተወሰነ መልኩ ጊዜ አልነበረሽም። ጊዜ ወስደሽ ብትሰሪ ደግሞ ምንም እስካንለየው እኔ አሁን እሱን ልጥልሉ ይችል ነበርና
በጣም በጣም አድርገን እናመሰግናለን። በርቺልን። እኔ አሁን እንደዚህ ያመጣው ራሱ ይሆነ አድሜ ኬክ ላይ ብዙም አይደለም። አዎ እድሜ ከ50 ዓመት በላይ አሁን እንዲህ ነው የምልጠው። አይ ቫይታሚኑም ልጣጩ ላይ ነው ያለው። ቢ እድሜ 60 ከገባ በኋላ ጣፋጭ ትቀንሳለህ። ላጩማ አይገርም እንዲህ በቅርበት ራሱ ስታየው በቅርበት ራሱ ይሸውዳል ታውቃለህ እንዴ እኔ እኮ እንዴት እንደላያችሁት ገርሞኛል። እኔም አልጠበቅኩም ይሄንን በእውነት ይሄን አድማሱ በፌስታል በወስድለት ያጥቧል። ታዲያስ መላጣ አይደለም አጥቦት ነው። ቴስቱ ግን በጣም ነው ደስ የሚለው። ወይኔ ኬኮችሽ በአጠቃላይ ቴስታቸው አንደኛ በቃ አንቺን አለማድነቅ አይቻልም በእውነት። አመሰግናለሁ። በጣም በጣም አድርገን እናመሰግናለን ቤቲ። የዕለቱ የቱኖ ኬክ ጨዋታችን ይመስል ነበር። ከቀረብላቸው 3 ዙሮች አንዱን ብቻ አግኝተዋል። እሱንም የሙዙን ነው። ስለነበረን ጊዜ በጣም አድርገን እናመሰግናለን። ግን 3ቱን በልታችኋል። ከበላተኛ ነው ያገናኛት። የዛሬውን አበቃን። ሌሎች ፕሮግራሞቻችን ይቀጥላሉ። መልካም ጊዜ